አንዲት እህት ዩኒቨርሲቲ ልትማር አንድ ሀገር ትሄዳለች። ነጥብ መጥቶላት በእርግጥ እቺኛውም እንደ ቀደመው ወንድማችን ጎበዝ ነበረች፣ በትምህርት ደረጃ ተማሪ ነበረች። ግን ድንገት ባጋጠማት የዴይ ፓርቲ ችግር ምክንያት ክብረ ንጽህናዋን ካጣች በኋላ በአንድ ጎረምሳ ፍቅር ምክንያት ወድቃ፣ ያው ፍቅር ነው የሚባለው በእርግጥ በኋላ ነው የታወቀው እንጂ በቃ እውነቱን እየነገርኳችሁ እንዴት ለዚህ መከራ ሁሉ የበቃችሁ እንዴት እንደሆነ እንድታውቁት ላድርግ። መስተፋቅር ያስነካታል። አንድ ተማሪ በፍቅር ብድ ብሎላት፣ ግን የእውነት ፍቅር አልነበረም። እንደ ግብረ አውናን እና እንደ አምኖን እንደ ጠቢቡ ሰለሞን እንደ ንጉስ ዳዊት ልጆች ማለት ነው። እንደ ንጉስ ልጆች እንደዛ ሆነዋልና በፍቅርሽ አበድኩልሽ ካለ በኋላ ከዛ ክብረ ንጽህናዋን ከወሰደ በኋላ ውጭልኝ ከዚህ ቤት እንዳላት አይነት ነገር ነው የተፈጠረውና እቺ ልጅ ህይወቷ በጎረምሳ ምክንያት ከተበለሻሸ በኋላ ነጥባው ይበላሽባታል። ከዩኒቨርሲቲ ሁለተኛ ዓመት ላይ ትባረራለች። ሁለተኛ ዓመት ላይ ነው አይደለም እንጂ ሁለተኛ ዓመት ሌላ ናት። ይቅርታ የሌላ ሰው ታሪክ እንዳይቀላቀልብኝ እና እቺ ልጅ ከወጣች ጊዜ ጀምሮ ወደ ቤተሰቦቿ መመለስ ትፈራለች። እንዴት ዋጋ እንደከፈሉላት እናቷ ቅጠል እየሸጠች ቲማቲም እየሸጠች ከሰል እየሸጠች እንዴት አድርጋ ዩኒቨርሲቲ ነጥብ እንዲመጣላት እንዳደረገች፣ እንዴት በኩራዝ በሻማ እንዴት አድርጋ በአምፖል እንዴት አድርጋ ትምህርት እንዳጠናች በሐሳቧ ይመጣባትና እኔ ከዚህ ሀገር አልወጣም፣ እዚሁ ሀገር ሆኜ ስራ ገባለሁ ቀጠራለሁ ብላ እዛው ሀገር ስራ ትቀጠራለች። ከዛ ስራውም አላዋጣትም። መጀመሪያም የገባችበት ቤት ያለው ሰው እንደገና እንደመጀመሪያው እንደገጠማት ወንዶች አመንዝራና ሴሰኛ ነበረ። በገባ በወጣ ቁጥር ደግሞ ጥሩ ባልሆነ መንገድ ነው የሚገናኛት። አልጋ ምንም ስላልነበረ ልቅ በሆነ ጉዳይ ነበር የሚገናኘኝ አለች። እኔም ለኑሮ ለገንዘብ ብዬ እሺ ብዬ ስፈቅድለት ቆይቼ መጨረሻ ላይ ሰለቸኝና ካመነዘርኩ አይቀር ሴሰኛ የሆነ ሰው መጥቶ እኔን ከሚያባልገኝና ማለት እንደዚህ ዲቃላ ሲዞኝ ከምቀመጥ ለምን ገላይን እየሸጥኩኝ አልኖርም ብላ ወደ ሴተኛ ዳርነት ህይወት ትገባለች። ካመነዘርኩ ያው ከተጨማለኩ አይቀር በደንብ ልቡካ ነው የበሰበሰ ዝናብ አይፈራም እንደሚባለው እቺ ልጅ ገባች። በጣም የሚያሳዝን ህይወት መኖር ጀመረች። የወንዶቹን ስሜት ያራገፈች ገንዘብ በአካውንቷ ላይ የሞላች 4 ዓመት በዩኒቨርሲቲ ሰፈርና በዛ አካባቢ ላይ ሆና የዩኒቨርሲቲ ተማሪዎችም ሆኑ ባለሀብቶች የመጡት ተማሪዎች በሙሉ በቃ ተበላሸች እየተባለ ሁሉም ሰዎች አጋጣሚ ሆነው ደግሞ ሰፈሯ ላይ ማንም ሰው እሷን የሚያውቃት አልነበረም፣ እዛ ዩኒቨርሲቲ ማለት ነው። ስለዚህ ከትምህርት ቤት ወደ ቤት ምንም ኢንፎርሜሽን የሚያቀብል የለም። የደሃ ልጅን ያን ያክል ቁም ነገር ብሎ የሚናገርም ሰው አልነበረም። እና የገዛ ጓደኞቿ ራሳቸው በዛ ኃጢአት ውስጥ በዛ ብልግና ውስጥ የገቡ ስለነበሩ በቃ ነገሮች ተበለሻሽተው እዛው የኃጢአታቸው ተቋዳሽ ሆና ቀረችና መሀል ላይ ብዙ ህይወትን ያሳለፈችው ሁለቱም ብቻ ነው የምነግራችሁ። ካሳለፈቻቸው ነገሮች ውስጥ አንደኛው 3 ጊዜ ማስወረዷን ነው የምነግራችሁ። በ3 ዓመት ውስጥ ብዙ ጊዜ ነው ያስወረደችው። ግን 3 ጊዜ ያስወረደችበት ምክንያት አንደኛ ከዚህ ችግር ያወጣኛል ብላ አንድ ሀብታም ያው በአራዳ ቋንቋ ጠበሰች ነው የሚባለው አረገዘችለትና አረገዝሽ ያው ብር አወጣና ሰጣትና አስወጪው። ሁለተኛ ላይ እንደገና አፈቀረች። እዛው ሴተኛ ዳር ሆና የሆነን ሰው ደግሞ አፈቀረች። ያኛው ህይወቴን ከቀየረልኝ ብላ ነው። እዚህ ጋር ደግሞ አፈቀረች። ከዛ ደግሞ ይሄው ልጅ ደግሞ ተጫውቶባት እንደገና አስረገዛትና ደግሞ ዩኒቨርሲቲውን ሲጨርስ ጥሏት ይሄዳል። ከዛ አሁንም ይሄን አስወረደች። እንደገና 3ኛ ጊዜ ደግሞ በስተት ምክንያት ከማን እንዳረገዘችው ማታውቀውን ሕፃን ልጅ አስወረደች። ግን በህልሟ ማስወረድ እንደሌለባትና ይሄ ልጅ ተወልዶ ማደግ እንዳለበት እየነገራት እግዚአብሔር በመላእክት ልኮ እያመለከታት ነው ያስወረደችው። እና እቺ ልጅ እንግዲህ
ከሶስቱ ከብዙ ማስወረድ ችግሮች ውስጥ አንዱ ሶስቱ ልንገራችሁ ብዬ ነው። አንዱ ይሄ ነው። ሌላ ሁለተኛ የገጠማት ከባዱ ችግር ደግሞ ፖሊስ አፍቅሯት እንዴት ለሞት ተዳርጋ እንደነበረ ነው። ፖሊስ አፈቀራት፣ መጥቶ ዝሙት ይፈጽማል ከሷ ጋር። ከዛ አብሮ ይዝናናሉ። ይሄን ስራሽን ታይ ብሎ መጥቶ የተኙ ወንዶች በጥይት እግሯቸው እስኪመቱ ድረስ ከሷ ጋር የተኙ ሰዎች ደንበኞቿ የሆኑትን ሰዎች በር ላይ ቆሞ ቁጭ ብሎ ሁለተኛ እንዳመጡ እያለ ልጅቷን በቃ ስራው እንድታቆም ሁሉ ሞክሮ እሺ አግባኝ፣ የምትፈልግ ከሆነ አግባኝ፣ እኔ ከአንተ ጋር ግን ከኬን አላክም የሚባል ነገር አለ። ሴቶች በጣም መጥፎ ባህሪው በጣም የሚያስጠላው እኔ ከደሃ ጋር አላክም እንዴ ከሱ ጋር ምን አሳከከኝ፣ እኔ ስንት ተፈላጊ እየሆንኩኝ ምናምን ብላችሁ ስትሉ በእውነት ራሳችሁ ላይ ስለምታሟርቱ እያከካችሁ የምትኖሩበትን ህይወት ነው የምታገኙት ብዬ አስባለሁ። እና ከባድ ነው። ወንድ ልጅ ወደ ትዳር ለመግባት ገንዘብ ያስፈልገዋል። ምክንያቱም ኃላፊነት የወደቀው ከበፊት ከጥንት ጀምሮ ከመጽሐፍ ቅዱስም ጀምሮ እስካሁን ድረስ ኃላፊነት የወደቀው ወንድ ልጅ ላይ ነው። ገንዘብ ካልያዘ ድሮ ትከሻው ሲችል ይባላል። አሁን ግን ኪሱ ሲሞላ ነው የሚባለው አይደለም። ስለዚህ ኃላፊነት መሸከም የሚችለው በሁለት አይነት መንገድ ነው ኃላፊነት የሚሸከመው። አባታችን አባ አለሙ ስቲንኪ ሰላም ንስሐ አባቴ ናቸው የደወሉት እና ላይቭ ላይ ነው ቢያቸው። እሺ እና በአንድም በሌላ መንገድ ቆይ ሰላም አጥፊው እንትኑ ብሉቱዝ በአንድም በሌላ መንገድ ይሄ ፖሊስ ህይወቷን ሊያበላሽ ሳይሆን ሊያገባት ፈልጎ ግን ድሃ እንደሆነ ንቃው እንደሆነ አውቋል። ገንዘብ ስለሌለኝ ነው ባላፈቅርሽ ኖሮ ደፋሽ ነበር እያለ ሽጉጥ አውጥቶ በር ላይ ቁጭ ብሎ ሴተኛ አዳሪነት የምትሰራበት ቁጭላ ሰፈር በር ላይ ቁጭ ብሎ የሚመጡትን ወንዶች እያባረረ ሲያደርግ ጊዜ ከዚህ ሰፈር ማትሄጃት ወደ አንቺም የሚመጣ ወንድም የለም እሺ ካላልሽኝ እያላት በጣም ብዙ ፖሊስ ጓደኞቹ እየመጡ ተው መሳሪያ እንዳትቀማ እንዳትታሰር እላፊ እየሄድክ ነው እኛ የሸፋፈንልህ ነው እንጂ ስርዓት ያለው መንገድ እየሄድክ አይደለም ያለው ምናምን ተብሎ ተነግሮት እሺ ብሎ አንድ ቀን ቢዘናጋ አመለጠችው። አስመለጣችሁኝ ብሎ ጓደኞቹን ቅጥቅጥ አደረጋቸው። ሰላም እና ሰላም ውስጥ ግቢ ቅርታሽ ቤተሰቦች ድምጿ እዚህ ስለሚሰማ ብዬ ነው። እና እቺ ልጅ በተቻለ መጠን ማስታረቅ አለብን ብለው እነዚህ ጓደኞቹ ሊያግባባት ቢሞክሩ አልወደድኩትም አለቻቸው። ምንም ነገር ውስጥ ስሜት የለም። በኪሱ በገንዘቡ በፖሊስነቱ በመሳሪያው ነው የሚያስበው። በጭንቅላቱና በልቡ አያስብም። ሁሉን ነገር ማሰብ የሚፈልገው በማስፈራራት ነው። ስለዚህ ይግደለኝ እንጂ ከሱ ጋር አልጋባም ብላ እየተጨቃጨቀች ባለችበት ሰዓት ላይ 4 ዓመት ሞላትና አዲስ አበባ መጣች። ቅድም ያልኳችሁ የልጁ የነገርኳችሁ እሱም አስረግዘዋል የመጣው እቺም ደግሞ እዚህ ጋር ደግሞ ፖሊሱን እንዲያፈቅራት አድርጋ ልቡን አስረግዛን የመጣችው እና ይሄ ፖሊስ እሷን ፍለጋ ያልገባበት ቦታ የለም። ዩኒቨርሲቲ ውስጥ ገብቶ አድራሻዋን የትምህርት ቤት ስልክ ቁጥሯን አድራሻዋን ፍለጋ እስከ ማሰስ ሁሉ ደርሷል። እና ሊያገኛት ግን አልቻለም። ምክንያቱም የድሃ ልጅ ናት፣ የምስኪን ልጅ ነች። ለምን ተፈልጋ ነው ሲባል ወንጀል ሰርታ ነው ተባለ። ከዛ ለወንጀል ተባባሪ መሆን አንፈልግም ብለው እነሱ ደግሞ አድራሻ ሰጡ። ግን በአድራሻዋ መሰረት መጥቶ አግኝቷት አይቷት ከርቀት ካየችኝ አሁንም ትርቀኛለች፣ ትጠፋብኛለች። አሁንስ በአድራሻዋ መጣው። አሁን ደግሞ ካገኘችኝ ደግሞ የልቤ ፍቅር ስለሆነች ትሸሸኛለች ብሎ በርቀት ብቻ እያያት ይመለስ ነበር። ከዛ የአዲስ አበባ ነዋሪ ሆኖ ቀረ። በቃ ያ ፖሊስ ያለ ቦታው ያለ ጊዜው ያለ ቦታው እና አዲስ አበባ መጣች። ጋዋን ለብሳ እንደ ተመራቂ እንደ ቤተሰብ እንደ አንድ ለተማረ ሰው ጋዋን ለብሳ ዩኒፎርሟን አድርጋ ምን ብላም በቃ እንደዚህ ቆቧን አድርገን ተመረቀችና ቤተሰብ ደስ አላቸው እና ማግባት አለባት ተባለ። ቶሎ ደግሞ እድሜዋም ደርሷል። ፊዚካሊም ልጅቷ
ሰፈር ውስጥ የሚወዳት አንድ የሆነ ሰው ነበረ። ሀብት ላይ ያለ ሰው ነው። ለሱ ቶሎ ተዳረች፣ አገባች በፍጥነት ማለት ነው። በመጣች በ2 ወር በ3 ወር ማለት ነው። በቃ ስራ የለ ምን የለ። አሁን ቢሮ ምናምን ስትሯሯጥ እድሜዋ እንትን ይልብናል። ታግባ ተባለና አገባች። ወንድሟና እህቷ ግን የተማረች አልመስላላቸው። ዝም ብሎ ውስጣችሁ የሚነጋችሁ ምንም መረጃ ሳያገኙ ግን ምንም ፎቶ እኮ አላመጣሽም ከተማሪዎችሽ ጋር እዛ የተመረቅሽበት ቦታ ፎቶ ቤት ሄደሽ የተነሳሽውን ያለው እንደው ለመመረቅሽ የሆነ ማስረጃ ምናምን ነገር እንኳን የለም ምናምን ማለት እንዴ ምን ለማለት ፈልጋችሁ ማለቻቸው። አይ እንዲሁ ቢያንስ ከጓደኞች ጋር ደውለውም አብሮሽ ግራጁዌት ያርጉትም አልመጡም። እንደገና አንድም ፎቶ እንኳን ሌላ ከተማሪዎች ጋር የተነሳሽ ፎቶ የለም። አይ እሱ ከተማሪዎች ጓደኞቼ ከስልካቸው ላይ በቴሌግራም ላኩልኝ ማለት እችላለሁ ብላ ስትል ጊዜ ዝም ይላሉ። አሁንም እንደገና ቡና ሲፈላ ሲጠጡ ቤት ስትመጣ ምን ስትል ትዳር ላይ ነች ያለችው ብያቸዋለሁ። አሁንም ይጠይቋታል እና ደስ አላላቸውም። ግን ደስ ባይላቸውም አልተመረቀችም ብለው ሳይሆን ጎበዝ ተማሪ እንደሆነች ይታወቃል። አልተመረቀችም ብለው ሳይሆን ጸባዩ ጥሩ አይደለም ኖ ያው ከባሏ ጋር ስትጣላ አመሏ ክፉ ሲሆን አሁን አስታወስኩት በምክንያት እንደሆነ። አንቺ ድሮንም እኮ ምንም ጓደኛ የለሽም ከትምህርት ቤት አብሮሽ የተመረቀ እንኳን ሰው የለም እና እንዴት አገሽ ትምህርት እንደጨረስሽ ራሱ አናውቅም። ይሄን ምስኪን የሆነ የሰፈርሽን አፍቃሪሽን ጓደኛሽን ካገባሹ በኋላ መከራውን ታሳየዋለሽ ነው የሚሏታል። እና እሷ ምን ፈልጋ እንደሆነ ባይታወቅም በትዳሩ ደስተኛ አይደለችም። በዚህ ምክንያትም አላረገዘችም። ከዚህ ሰው መውለድ አልፈለገችም እና ልትፈታው ስላሰበች ነው ማን ብሎ ሁሉ ሲያወሩባት አንድ ቀን ከወንድሟ ጋር ቁጭ ብላ አንቺ እንዲያውም ጭራሽ አልተመረቅሽም ማለት እንዲሁ የሚያስቀባጥረው ሰው አለ አይደል? አንዳንድ ሰው እንዲሁ ምን ማለት ነው አለች እና ይሄ ነገር ከተነጋገሩ ጠፍት አለችባቸው። 1 ወር ያክል አልመጣችም። 2 ሳምንት 3 ሳምንት ያክል ማለት ነው ጠፋችብን አሉ ቤተሰቦች። ከዛ ድንገት በቤቷ ሄደን ምን ነው የጠፋችው ጊዜ አይ የለሁም ነበረ እና ጓደኞቼ ጋር ሄጄ ነበረ ብላ ስልኳ ላይ አውቃ ስልክ ፊት ለፊት ላይ የስልኳ ፊት ለፊት ላይ ያን ፎቶ ፊት ለፊት ታደርገዋለች። እንዴ ፎቶ አመጣሽ እንዴ ከጓደኞችሽ ይሏታል። አዎ ለካ ጅሪት የት ነው የሄደችው? የተመረቀችበት አገር ሄዳ እዛው አገር ላይ የአገሩን ሊገልጽ ይችላል ብላ የምታስበው ሐውልት ላይ ከሚመረቁ ተማሪዎች ጋር 2ኛ ዙር ከሚመረቁ ተማሪዎች ጋር ገዋን አጥንታ እኮ ነው ሄደችው። ገዋን ለብሳ ፎቶ ምናምን ተነስታን ብላ ነው የመጣችው እና አልተመረቀችም። ውሸት ነው። ግን ያንን ፎቶ ያው ለፎቶ ለመሸወጃ ነው ሄዳ ተሳፍራ እኮ ነው እዛ ሀገር ሄዳ ስራዬ ብላ ቤተሰብ ለማሳመን እና በጣም ይገርማል። ያመጣችውን ፎቶ ወንድሟ አየና እንዴ ይሄማ ፎቶማ ፖስት ይደረጋል አሪፍ ነው አለና ፌስቡክ ላይ ፖስት፣ ቲክቶክ ላይ ፖስት ያደርገዋል። ፖስት ሲያደርገው መቼም አንዳንድ ጊዜ አይጣል ነው። ለምሳሌ የኔ ቲክቶክ 132,000 ምናምን ፎሎወር ነው ያለኝ አይደል? አልጠቀምበትም እንጂ ይሄን ያክል ፎሎወር ነው ያለኝና እንደዚህ አይነት ፎሎ ያለው ወደ 50 ምናምን ሺህ ተከታይ ያለው ወንድም ምን ያላት በሚሰራው ስፔር ነው የሚሰራው ስፔር ፓርት እና በዛ ላይ ላይቭ ይገባል ምናምን ብዙ ተከታይ ያለው ልጁ እና በዛ የተነሳ ብዙ ሰው አየውና ካዩት መካከል ማናቸው እነዛ ፎቶ አብሯት የተነሱ ሰዎች ማን እንደሆነ ማታውቃቸውን እስቲ አንዴ ማን ብላ እንደዚህ ፎቶ ተነስታለች። እነሱም እሺ ብለው ተነስተዋልና አንድ አይነት ልብስ ስለሆነ የለበሱት እሺ ብለው ተነሱላት ለሆነ ነገር ፈልገው ነው ብለው ከዛ ፎቶአቸውን አዩት። በነገራችን ላይ እቺ ልጅ አናቃትም ብለው አልጻፉም ልጆቹ አናቃትም። ከዛ ከስር ገብቶ ደግሞ አንዱ ኧረ እቺ ልጅ እኮ የመጀመሪያ ዙር እኮ ተመራቂ ነበረች፣ የሁለተኛ ዙር ላይ አለችም፣ እንዴት ነው እንደዚህ በዚህ ጊዜ መታየት? ከዛ ኮሜንቱን ሲያነበው ወንድምየው ወደ እህቱ አምጥቶ ያሳያታል። ወደ እህቱ ማለት ወደ እዛች ሌላኛው እህቷ። ከዛ ቤተሰብ ይነጋገሩና እቺ ልጅ ምንድነው አልተመረቀችም እንዴ እያሉ ፎቶውን ልክ ብልብ ብሎ ሲመለከቱ የተነሳችበት ፎቶ ቀሚስ እሷ ተመርቅ ያለው ብላ መታ ቤት ድግስ ስታስድግስ የተሰጣትን ቀሚስ የለበሰችው ተሸወደች ማለት ነው። እና በዚህ ልክ ተሸወደች። ምንድነው ልብሱ ቀሚሱ የለበሰችው ቀሚስ ቤተሰብ ጋር መታ ግራጁዌት ያደረገችበት ስታደርግ የተሰጣት ጊፍት ነው ከቤተሰብ ከጓደኞቿ። ያ ማለት ደግሞ
ኦልሬዲ ከመጣች በኋላ የለበሰችው ልብስ እንደገና የድሮ ፎቶ ነው ማለት አትችልም። ተበላች ማለት ነው። ጉድ ነው ጉድ መጺው አሉ ወደ ትግራይ ጓል ትግራይ ጉድ መጺው አከሴ እውነትህን ነው አይደል የምትሉት አንዳንድ ሰው እንደዚህ ሲዋሽ የምረን ነው። ሄድና እዛ እኔ እኮ ሀቅ እየበላሁ ነኝ እኮ ምናምን ትላላችሁ ቢሸውዷችሁ ሲሞክሩ አይደለ። እና በአንድም በሌላ መንገድ ልጅቷ ተነቃባትና እና ደግ አደረገ በቃ እንኳን ጣሯትና ምንድነው አልተመረቅሽም ጉዱ ምንድነው ምናየው ምናምን ሲሏት ጊዜ እንዴት እንዳወቁ ግራ ገብቷት ደንግጣ እንዴት እንደዚህ ያላችሁ ናቸው ይሄው እኔ ራሴ እኛ የሰጠንሽ ብራስሌት ቀሚስ ምናምን እሱን አገሽ እኮ ነው ፎቶ ተነሳሽው የት ሄደሽ ነው ተነሳሽው ማማራትና ሲነቃባት በቃ እኔ እንደዚህ ሆኜ እንደዚህ ህይወቴ ተበላሽቶብኝ ምናምን ብላ እውነቱን ነገረቻቸውና ወይኔ የድግስሽ ቀን የወረድኩት እስክስታ ወይኔ የሰጠውሽ ላንቺ ያን መሰለ ድስት ሳይሆን መስጠት የነበረብኝ ጆክ ከሆነ ማስታጠቢያው ነበረ አንቺን እያሉ በቃ ቤት ውስጥ እየሳቁም እየተናደዱባትም ነገሩን ቁርጥም አድርገውት ቤተሰብ ጸጥ ብለው ይሄን ነገር አሳለፉት። ይሄን ነገር መቼ ነው የሰማሁት? ጸበል ቦታ ላይ ልጅቷ ከብዙ ጊዜ በኋላ ጸበል ቦታ ላይ መስተፋቅር ነኝ ብሎ ሲለፈልፍ ነው። ያኔ በፍቅር ያሳበዳት ክብረ ንጽህናዋን የወሰደባት ሰው በመስተፋቅር አሳብዷት ነው። ከዛ በኋላ ቅድም እንደነገርኳችሁ ህይወቷን አበላሽቶ ከትምህርት እና በአንድም በሌላ መንገድ ልጅቷ ተነቃባትና እና ደግ አደረገ በቃ እንኳን ጣሯትና ምንድነው አልተመረቅሽም ጉዱ ምንድነው ምናየው ምናምን ሲሏት ጊዜ እንዴት እንዳወቁ ግራ ገብቷት ደንግጣ እንዴት እንደዚህ ያላችሁ ናቸው ይሄው እኔ ራሴ እኛ የሰጠንሽ ብራስሌት ቀሚስ ምናምን እሱን አገሽ እኮ ነው ፎቶ ተነሳሽው የት ሄደሽ ነው ተነሳሽው ማማራትና ሲነቃባት በቃ እኔ እንደዚህ ሆኜ እንደዚህ ህይወቴ ተበላሽቶብኝ ምናምን ብላ እውነቱን ነገረቻቸውና ወይኔ የድግስሽ ቀን የወረድኩት እስክስታ ወይኔ የሰጠውሽ ላንቺ ያን መሰለ ድስት ሳይሆን መስጠት የነበረብኝ ጆክ ከሆነ ማስታጠቢያው ነበረ አንቺን እያሉ በቃ ቤት ውስጥ እየሳቁም እየተናደዱባትም ነገሩን ቁርጥም አድርገውት ቤተሰብ ጸጥ ብለው ይሄን ነገር አሳለፉት። ይሄን ነገር መቼ ነው የሰማሁት? ጸበል ቦታ ላይ ልጅቷ ከብዙ ጊዜ በኋላ ጸበል ቦታ ላይ መስተፋቅር ነኝ ብሎ ሲለፈልፍ ነው። ያኔ በፍቅር ያሳበዳት ክብረ ንጽህናዋን የወሰደባት ሰው በመስተፋቅር አሳብዷት ነው። ከዛ በኋላ ቅድም እንደነገርኳችሁ ህይወቷን አበላሽቶ ከትምህርቷም ተፈናቅላ ችግር ውስጥ የገባችሁና የዩኒቨርሲቲ ተማሪዎች የሆናችሁ እንደው የእኛን ትምህርት ባይደግፉትም የእኛን ትምህርት የምታዳምጡ ተማሪዎች ማለት ነው የግቢ ጉባኤ ትምህርት የሚባል የማህበረ ቅዱሳን ትምህርት አለ። እንደው ከዓለም ለመሸሽ አንዱ መንገዱ መንፈሳዊ ቦታ ላይ መገኘት፣ ቤተክርስቲያን ሄዶ መማር፣ መንፈሳዊ ቦታ ላይ መዋል ይጠቅማል። ለምን የሚደገምባችሁ ድግምትም ካለ እንኳን እዛ ስትጸልዩ፣ ስትሰግዱ፣ ስታማትቡ፣ ስትጾሙ ምን ስትሉ ይሄ የሚያገኛችሁ ከባድ ፈተና ገለል ይላል። ወይም ደግሞ ይሄ ቴንሽን የሚባለው ጭንቀት ስታጠኑ ውጥር የሚያደርጋችሁ እሱ ነገር ሁሉ ገለል ይላል። መልካ ዑራኤል መጸለይ፣ የዑራኤልን ጸበል መጠመቅ ካለ ከሌለ ደግሞ መልካ ዑራኤል ጸልዮ ውሃውን መጠጣትና ራስ ላይ መድፋት የእውቀት መልአክ ስለሆነ ጭንቀታችሁን ያቀላል። የተማራችሁትን ያጠናችሁትን እንዲገባችሁ አድርጎ ፈተና ላይ ራሱ እንድትሰሩት ያደርጋል። መንግስት ጥያቄውን ካላጣመመው በስተቀር በትክክለኛው መንገድ ካጠናችሁና ትክክለኛው ጥያቄ ከመጣ ታልፉታላችሁ። እንድትወድቁ ተደርጎ የሚሰራ ፈተና ስላለ ነው። ሰሞኑን ምን እየሰማን ነው? ምናልባት እውነት ይሁን አይሁን አናውቅም። የዩኒቨርሲቲ ተማሪዎች የመፈተኛ ጥያቄ ተጠይቀው ጥያቄው በጣም ከባድ ነው። የተሰጣቸው ፈተና የተሰጣቸው ሰዓት ደግሞ 2 ሰዓት ከ30 ደቂቃ ነው። 100 ጥያቄ ነው። 15 ዲፓርትመንት 15 ሳብጀክት 100 ጥያቄ ወጥቶላቸው በ2 ሰዓት ከምናምን ውስጥ ስሩ የተባሉት። ይሄ ሆም ተብሎ ለመጣል የተደረገ ነገር ይመስላል። ግን ባይሆንም እንኳን ጎበዝ ተማሪ የሆነ ሰው በደንብ ያጠና ሰው ለጥ አድርጎ የሚሰራው ነገር ይሰራል። ካልቻለው ደግሞ እግዚአብሔር ያግዘዋል እና አያምጣው ነው። በእርግጥ አያምጣው ነው። ከባድ እንድትወጡ ተደርጎ የተሰራ ነገር ካለ አያምጣው ነው። ከባድ ነው፣ አንፈርድም። ግን መልካ ዑራኤል ጸልያችሁ
ያንን የጸለያችሁበትን ውሃ ጠጥታችሁ ፊታችሁን፣ ጆሮአችሁን፣ እጃችሁን፣ አይናችሁን አበስ አድርጋችሁ መፈተን ነው። ከሁለት ነገር ያድናችኋል። ትምህርቱም እንዲገባችሁ ያደርጋችኋል። ከዛ ደግሞ እናንተ ቆንጆም ሴቶች ብትሆኑ ወንዶችም ብትሆኑ ስሜታዊነት፣ ጭፈራው፣ ለጊዜው የሚታየውን ደስታ እንዳይስባችሁ ውስን እንድትሆኑ ያደርጋል። በኤሌመንተሪም በሃይስኩልም ምንድን ነው የምትጻጻፉት? ውሸት ሁልጊዜ ይጋለጣል አይደል? ልክ ነው። መቼም አይቆይም። ውሸት ሁልጊዜ ይጋለጣል እና በኤሌመንተሪም በሃይስኩልም በዩኒቨርሲቲም በየትኛውም ትምህርት ውስጥ ሆናችሁ በትምህርት ቤት ፍቅር አያያዛችሁ አይባልም። ግን ያንን ፍቅር ተጠንቅቃችሁ ነው ማሳለፍ ያለባችሁ። የማያዛልቅ ከሆነ በሩቁ መሸሽ፣ ጥሩ ከሆነ ደግሞ በጥንቃቄ መሄድ። ከዩኒቨርሲቲ ተፋቅረውም የተጋቡ ስለማይጠፋ ማለት ነው። ግን ብዙ ጊዜ ይሄ ነገር ፌል ያደርጋል። ክብረ ንጽህናቸውን አጥተው፣ ወንዶቹም ከሆኑ ንጽህናቸው ድንግልናቸውን አጥተው፣ አጠቃላይ ከእግዚአብሔር ጋር ተጣልተው የማይገባ አይነት አካሄድ ሄደው ጭፈራም ለምደው ሱስ፣ ሲጋራ፣ ኤቲስትና ፓጋን ሆነው የኦሹን መጽሐፍ አንብበው ዶክተር ራምፓን ጓደኛቸው አድርገው በፍልስፍና ውስጥ ተጨማልቀው የነ ስብሐቲዝም ተከታይ ሆነው ሃይማኖት የለሽ ሆነው ሳይንቲፊክ ይሄ ሳይንሳዊ መንገድ ይሄ ኢቮሉሽን ተከታይ ሆነው መንፈሳዊ የሚባለው ነገር ትውት አድርገውት ነው ተመርቀው የሚወጡ። ሲመረቁ ጥቁሩ ገዋን ብዙ ጉድ ተሸክመው ነው የሚመረቁት። እና መንፈሳዊ ሆናችሁ ግን ወደ ዩኒቨርሲቲ ስትገቡ ራሳችሁም ታተርፋላችሁ፣ ቤተሰቦቻችሁም ታተርፋላችሁ ማለት ነው። እና ገና በሚቀጥለው ዓመት ዩኒቨርሲቲ የምትገቡ አሁንም ዩኒቨርሲቲ ተማሪ የሆናችሁ ሰዎች እንደው በጥቂቱም ቢሆን ቤተክርስቲያንንም ኢትዮጵያንም እንድትጠቅሟት ቤተሰቦቻችሁን እንድትጠቅሙ ቢያንስ ከእናንተ የሚጠበቀውን ድርሻችሁ እንድትወጡ ማድረግ ያለባችሁ ነገር መንፈሳዊነት ብቻ ነው። ሌላ ምንም የሚያዋጣ ነገር የለም። ኳሱም ያልፋል፣ ፖለቲካውም ያልፋል፣ መዝለሉም መጨፈሩም ያልፋል፣ ሙድ መያዙም ሁሉም ነገር ያልፍና ተመረቃችሁ ቤታችሁን የምትቀመጡት ያ ትውስታ ሆኖ ይቀራል። በቃ ትውስታ ነው ማለት ፎቶ ነው የሚሆነው። ስልክ ላይ ብቻ እንዲህ የምታዩት ነገር ነው የሚሆነው። ጠረኑ እንኳን የለም፣ ስሜቱ እንኳን የለም። አጅሬው አይምሯችሁ ውስጥ ካላመጣ ወይም በፖርኖግራፊ ወይም በፎን ሴክስ ካላደረጋችሁ በስተቀር ፍጽሞ ያ ነገር አብሯችሁ አይመጣም። እና ተከትሎ ሊመጣ የሚችለው በዛ ውስጥ የገባው መንፈስ ነው መሆን ያለበት። ግን ግቢ ጉባኤ ውስጥ የማትረሱት መንፈሳዊ ጉባኤ፣ መንፈሳዊ ቦታ መሄድ፣ ነፍሳችሁን ማገልገል፣ እዛው ዶርማችሁ ውስጥ መጸለይ፣ የማይረሳ ጊዜ ማለት እሱ ነው። መልካም የሆነ ነገር ማግኘት የምትችሉ ከሆነ ነገ ከነገ ወዲያ ስራ ማግኘት የምትችሉት የምትቀጠሩት ውጤታማ ኪሳራ የሌለው ኑሮ የምትኖሩት እግዚአብሔርም ደግሞ የእጃችሁን ፍሬ የሚሰጣችሁ እንደዚህ አይነት ህይወት ስትኖሩ ነው ብዬ አስባለሁ። እንደኔ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2:05 ነው። ይሄንን ገጠመኝ ጨርሻለሁ። ጸበል ቦታ ላይ ግን መስተፋቅር ነኝ ያለ ሲጮህ ምንድነው ብዬ ስጠይቅ ነው ይሄን ታሪክ የሰማሁት። እንዴት እንደዚህ ሊሆን ቻለ ብዬ ስል ልጅቷ እንደዚህ አርጋን እንደዚህ ሸውዳን እንደማን ብሎ ቤተሰቦቿ ነግረውኝ እውነት ነው ስላት፣ አዎ ይኸውልህ መስተፋቅሩ የሚባለው መጀመሪያ ገባልኝ። ከዛ በኋላ ዩኒቨርሲቲውን ትቼ ወደ ዘማዊነት ነው የሄድኩት። ለምን ልጁ እኔ ላይ መስተፋቅር ያደረገብኝ ልጅ ለዝሙት ነበር የሚፈልገኝ። የዝሙት መንፈሱ ከገባብኝ በኋላ ዘማዊ ሆንኩኝ ያለችው እውነት ነው። ሴቶች ብዙ ጊዜ አንድ ጊዜ በዘመናዊ ቋንቋ ዲስቨርጅ ወይም ደግሞ በጨዋ ቋንቋ ደግሞ ክብረ ንጽህና መገፈፍ ከተፈጸመባችሁ በኋላ ያ ሰው ዘማዊ ከሆነ ዘማዊ ነው የምትሆኑት። ያደረገባችሁ ሰው ልክስክስ ከሆነ ትዳሩን የማያከብር ከሆነ በተለያየ መንገድ ከሆነ በዛው ነው የሚቀጥለው። የእናንተ ህይወት ይጋባል እናንተ ላይ። እንደገናም ደግሞ ወንዶችም ልክ እንደዛው ከማን ጋር ሄዳችሁ እንደተቀላጠፋችሁ ሳታውቁ ህይወታችሁ አንድ ጊዜ አንዲትን ሴት ካገኛችሁ በኋላ ህይወታችሁ ብልሽት ካለ ከዛች ሴት ያመጣው ነገር ነው የሚቀጥለው። ሲጋራ ጫሽ የሆነ ሰው አውቃለሁ። ድንግልናውን ካጣ በኋላ ሲጋራ ጫሽ። ለምን? ያቺ ሴት በድብቅ ታጨስ ነበረ። ላለማምድህ ማለት ይሄ አራድነትን ላሳይህ ምናምን ብላ ልጁ በስኮላር በእንትን ነው በእርዳታ ነው የግል ትምህርት ቤት የገባው የሀብታም ትምህርት ቤት እና እቺ ልጅ ደግሞ የድሃ ልጅ መሆኑን ብታውቅም ግን አፈቀረችው። ግን እሷ በቤቷ ጓሮ ተደብቃ ሲጋራ ታጨሳለች። የሀብታም ቤተሰብ ልጅ ስለሆነች ማለት ሁሉም እንደዚህ ናቸው ማለት ሳይሆን ነፃነት ነበራት አጋጣሚ ሆነው እቺ ልጅ እና ሲጋራ እንደምታጨስ ግን ማንም አያውቅም። ከዚህ ልጅ ጋር አንድ ጊዜ ብቻ ነው የተገናኘችው። ከዛን ቀን ጀምሮ ልጁ አጫሽ ነው የሆነው። የሆነ ጊዜ ላይ ስታጨስ አይቷት እንዴ ታጨሻለሽ እንዳለት፣ አዎ ለካ ካንቺ ጋር ካደርኩ በኋላ ነው እንደዚህ ሆንኩት እኔም ራሴ ምን ብሎ
በጣም ነው ያዘነው። ለምን ልጁ መንፈሳዊ ልጅ ነበረ መጀመሪያ እሷ ስለሚወዳትና ፋራ ነኝ ብሎ ስለሚያስብ ታሰልጥነኝ ብሎ ነው ወደ እሷ ሙድ መጥቶ የነበረው። ግን ሙድ ሁልጊዜ በእንግሊዝኛው መድ ጭቃ ነው የሚያደርገው እና ይሄን ይመስላል የዛሬው ገጠመኝ። ይቅርታ እኔ የመምህር ተስፋዬ ተማሪ ነኝ። ረጅም ጊዜ ነው መምህር ተስፋዬ ትምህርት ስከታተል እና ኪዳነ ምሕረትን ያደረገችልኝን ልንገራችሁ። በዚህ አጋጣሚ ሁልጊዜ መምህር ምንድን ነው የሚለው የመናፍስት እያውቃችሁ ወደ ቤተሰብ ጋር ስትመጡ መጀመሪያ ቤተሰብን አታግኙ ይላል እና እኔ ደግሞ ማለት በደንብ ስለገባኝ ትምህርቱ ስለነበረ የማሸንፍ ነገር ነበር ማለት ቀጥታ መምህር ተስፋዬ ጋር ሱቅ ሄጄ ለቤተሰብ የሚሆን ስዕል አድኖ ገዛሁኝ። መስቀል እዛ ደግሞ ገጠር እኔ ገጠር መቶጃ እና የሚያረጉት አንገታቸው ላይ ቁልፍ ምናምን መስቀል አያደርጉም እና በጣም ከ80 በላይ ነው መስቀል የገዛው ቤተሰብ። ከዛ ስዕል አድኖ ገዝቼ መቁጠሪያ ምናምን ይዤ ሄድኩኝ ለማስተማር ማለት ነው። ልክ እዛ ሄድ ምንድነው ያጋጥመኝ? ልክ እዛ ስረግጥ አንደበቴ ተያያዘ፣ አበጥኩኝ። በቃ ሰውነት ያበረ ትንሽ ገደም ምስል ምናምን የሆነ ትልቅ በሮች ናቸው ከቦኝ ምናምን ማየው ምንም በቃ አንድ ነገር ሳልተነፍስ የሄድኩበትን ምንም ነገር ሳላውቀው ወደ ሆስፒታል ነው የገባሁት። ከዛ ሆስፒታል ገብቼ ወደ 50 ሺህ ብር ነው የጨረስኩት ለሕክምና። ከዛም በኋላ በቃ እኔ አውቀዋለሁ የመንፈስ እንደሆነ፣ ግን በዛ ሰዓት መናገር ምናምን አልቻልኩም ነበር። ጸበል ዶክተሩ እኔ ያንቺን በሽታ ላገኘው አልቻልኩም፣ ለምን ጸበል አትሄጂም ይለኛል በሜል። ግን ብዙ ነገር ነው በሽታ ነው የተባልኩት። አንዴ በቃ የሀገር በሽታ ነው የጠሩብኝ እና ከዛ ጸበል ሄድኩኝ ጻድቃኔ ማርያም ሲሄድ ሁሉ ነገር ነው እርግፍ ብሎልኝ የተመለስኩትኝና ይሄ አንድ ምስክር ነው። በዛ አጋጣሚ ለመናገር የምፈልገው የመምህር ተማሪው ናችሁ፣ ረጅም ጊዜ በጸሎት ይበረታችሁ፣ አገር ቤት ስትሄዱ እንደው ተጠንቀቁ ለማለት እወዳለሁ። ያው ድንገት ስለገባው ነው። ሌላ ቀን ግን በደንብ መሰከራለሁ። ችግር የለውም። ግን የሚገርም ነው ማለት ይህን ሰሞን አንድ 5 ሰው ይሆናል የደወለልኝ በዚህ ጉዳይና ያንቺ ደግሞ የሚገርም ነው ልሳንሽ መያዙ እንዳታስተምሪ፣ እንዳትነግሪያቸው፣ እንዳታስረጃቸው እና የመጣሽበትን ዓላማ ስለገባው ምን ያህል በህልም ሆነ በግልጽ ስጋሽን በመያዝ የያሹን ዓላማ ለማቋረጥ የሄደበት ርቀት በጣም የሚገርም ነው። ያው ለማሞት ልገኝ ሁላ ነበር። ያው እግዚአብሔር ቸር ስለሆነ አድኖ ነው እንጂ ግን ማስተዋል ያለብን የሚገርመው ነገር ማስተዋል ያለብን እኔ ከመሄዴ በፊት እዚህ በልሜ አይቼ ነበረ እዛ ምን እንደሚያጋጥመኝ ቤተሰብ እና ያንን አላስተዋልኩትም። ምን ነው ኦኬ፣ ቀድመሽ ህልም አይተሽ ነበር? አስተውለው ነው አሁን ሶሪ ቀድመሽ ህልም አይተሽ ነበር? አዎ፣ የሆነ ጥቁር ዝንጀሮ እና ጥቁር እባብ ሊበሉኝ ሲመጡ እኔ ወደ ጸበል ልሄድ ስል ወደ ጸበል እንዳልሄድ ሲከለክሉኝ እና ሊበሉ ሲመጡ ቀይ ሴትዮ ስታባርርልኝ ሊበልቶች ነበር ትለኛለች እና እንደገና ደግሞ ፈተና እየተፈተንኩ ሲወርቅ 3 ጊዜ ፈተና ትምህርት ቤት ገብቼ ፈተና እየተፈተንኩ ሲከብደኝ ፈተናው ከዛ ሶስተኛው ላይ ግን ቀይ ሴትዮ መታ ይዞሽን ያለው ታልፊዋለች ትለኛለች እና እሱን አይቼ ነበር ከመሄዴ በፊት። ስለዚህ ያው የሚያጋጥምሽን ፈተና ቀድማ አሳውቃሽ ነበረ ማለት ያን ነገር ቀድመሽ ጥንቃቄ እንድታደርጊና እንዳትደናገጪ ነው። እመቤታችንም ደግሞ ከጎንሽ እንዳለች ወይ ደግሞ የእግዚአብሔር መንፈስ ከአንቺ ጋር እንዳትፈሪ ነው ያንን ሲያሳይሽ የነበረው። ግን ያው መምህር እንደሚለው ደግሞ ከውጭ ስትመጡ ሰው አታግኙ ይላል። ደግሞ የሚገርመው ነገር እኔ ራሱ ተስተካክሎልኝ ነበረ። እዛ ራሱ እመኝ ነበረ ትንሽ ድምፅ ራቅ አለ። ትንሽ ድምፅ ሽራቅ አለ። ከዚህ ሀገር ሲሄድ አይሰማም? አሁን ይሰማል። አሪፍ ነው። ከዚህ ሀገር ሲሄድ ምን ነበር የምንመኘው? ከዚህ ሀገር ሲሄድ እንደ ሰው ባገኝ
ገዳም ተከራይቶ ጓደኛ ማባገኝ ምናምን ነበርና ጓደኛ ሄዳ ገዳም ተከራይታ እዚህ ቀበል ጠምቀሽ እንደገና ቆበሽ ይዘ ያለውን ፈተና ላያችሁ ምናምን ብላኝ ነበርና እኔ ግን መሰለኝ በቃ ትምህርቱ በደንብ ስለገባኝ እዛ ያለው ነገር በቃ ሄጄ ማስተምር ሄጄ መመልሳቸው ነገር ነበር የመሰለኝና እኛ እንደምናስበው አይደለም፣ በጣም ከምናስበው በላይ ነው። ምናምን መምህር ቢላ ብንሰማ ሌሎቻቸው ኮቻችን እንደኔ ነው ተቆጣጣሪ ማለት ነው። አይ ትክክል ነሽ። እኔ ኢትዮጵያ መታ ከሚገርምሽ ወደ 26 ዓመቷ ምናምን ነው ክብረ ንጽህናዋን ጠብቃ የተቀመጠች ልጅ እዛ ስትጸልይ ስትዋጋ ስትሰግድ የነበረች ልጅ ክብረ ንጽህናዋን እንግዲህ 26 ዓመት ማለት ለሴት ልጅ ክብረ ንጽህናዋን መጠበቅ ማለት ታውቁታላችሁ ምን ያህል ብዙ ፈተና እንዳለ በብዙ መንገድ እንደሚፈትናችሁ። ያን ሁሉ ጊዜ ጠብቃ መታ እዚህ ጮኛ ይዛለች። ስትመጣ ከሚገርምሽ በቃ ቀጥታ በዝሙት ነው የተቀበላት መንፈሱ። እኔ ጋር ፈሽቃ አስቀምጠሽ ትሄጃለሽ ምናምን አላት። ከሚገርማችሁ ከ7 ወር ነው ከ6 ወር በኋላ ነው የነቃችው ልጅቷ። በቃ በዝሙት ነው በቃ ተሟለች በዝሙት። እንዴ እኔ ቀድሞ ዘማዊ ሆንኩ የነበርኩ ያለ እስኪመስለኝ ድረስ በቃ ቀንደኛ ዘማዊ ሆንኩ አለች። መንፈሳዊ ህይወቷ ክብሯን ተመልሳ ሄዳ እኮ ነው እዛ ጌርሽ ባለ ደወለችልኝ እና በቃ እንዴት እያለቀሰች እንዴት እንደምትጸጸት ብታይ። ሰራውልሽ አላት። አንቺ እዛ ስቀጠቅጭኝ ስለነበረ እዚህ ጠበቅኩሽ አላት። አዎ እንደዛ ነው የሚያደርገው። እኔ ከዚህ በፊት መምህር ተስፋዬን ከማወቄ በፊት መምህር ተስፋዬ እንደዚህ በሚዲያ ከመምጣቱ በፊት መምህራችን መምህር ግርማን ነበር የምናውቃቸው በፊትና እንደዚህ አሁን መምህር ግርማ የሚያስተምሩትና መምህር ተስፋዬ የሚያስተምረው ይለያያል። ምንድነው መግቢያውንም መውጫውንም እንዴት መውጣት እንዳለብንም ትንትን ነው የሚያስተምር መምህር አይደል። እኔ መጀመሪያ ላይ በቃ ወደዚህ ሀገር ስመጣ ምንም ነገር ስለ እምነቴ ምንም ነገር አላውቅም ነበር። እምነት የሚባል ነገር በቃ ምንም እምነት የለም ነው ያወቅሁትና ልክ መምህር ግርማን እንደዛ ስማር በቃ እጂ ክርስትና መነሳት አለን ኢትዮጵያ ገብቼ እኔ ያልኩት ሳይሆን ያላልኩት ነገር ተፈጽሞ እዚህ መጥቼ ብታምኑም ባታምኑም ከአንድ ወር በኋላ ነው ያወቅሁት ራሴ። እዚህ እንጃ በቃ ምንም ነገር ሳላረግ ጭራሽ አዲስ ኃጢአት ጨምሬ እዚህ ስመጣ በአንድ ወር ነቃው ማለት እንዲህ ኢትዮጵያ ምን ነበር የሰራሁት ምን ነበር አድርጌ የመጣሁት ማለት ጀመርኩኝና በጣም ነው እኛ አስበን ከምንሄደው ሌላ ነው እዛ የሚፈጠር ሌላ ነው እና በጣም ከባድ ነውና ያንን ነገር ስለነበረብኝ አሁን ደግሞ በደንብ ተምሬያለሁ፣ በደንብ አውቄያለሁ። በቃ ለቤተሰቦቼ ብዬ ነበር የሄድኩትና እዛ ሲሄድ ግን በቃ ሌላ ነገር ነው የተፈጠረውና ልልም ፈልገው እዚህ ጋር በቃ ሲለፉ ኑረው ሲሰግዱ የራሳቸውን አራግፈው ምናምን የጠነከሩ መስሏቸው ምናምን አሁንማ በቃ ከተሳሳትኩኝ እኔ ክርስቶስ በቃ ነው እኔ እንደገረው ነበር ሰው የነበረው። ግን እዛ ሲሄድ ጭራሽ ሌላ ሰው ሆኜ ሌላ አዲስ ኃጢአት ሰርቼ የተመለስኩትና እንደኔ እንዳትሆኑ እንደምታስቡት ነገር አይደለም። በጣም ጥንቃቄ አድርጉ ነው የምለው። ባታገኙ በቃ ምንም አይነት ቤተሰብ ባታገኙ ስትሄዱ ወደ ገዳምና ወደ ስጋው ደግሞ ልትቀርቡ ነው የምለው ነው። ከብዙ ወንድሞች የምሰማው ነገር ነው። አንዳንዱ ሊጠመቅ ቆርቤ እሄዳለሁ ብሎ አስቦ ሳይጠመቅ፣ አንዳንዱ ጨርሶ ዘመድ ጠይቆ ጨርሶ የሚተመልሰው ሄድ አለ። ከአሜሪካ ነው ከየት እንደዚህ መታ ከአረብ ሀገር ነግራኛለች። መታ ንስሐ ሳትገባ ተመልሳ ሄደች ልጃለች። ንስሐ የምሬን ነው የምላችሁ። እዛ እኮ ጎበዝ ናቸው። ግን ምን አለ መሰላችሁ ማንም የቆመ የሚመስለው እንዳይሩቅ ይጠንቀቅ አይደለ። በእኛ ክንድ በእኛ ጸሎት በመንፈሳዊ ቆይታችን ብቻ መመካት የለብንም። ለምን መሰላችሁ ይሄን ምላችሁ? እናንተ አቀላችሁ የምትመጡት አለ። ቤተሰብን ደግሞ ለመለወጥ የምትመጡበትን ዓላማ ስለሚያውቅ ተዘጋጅቶ ነው የሚጠብቃችሁ። የወንድ ጓደኛ ካላችሁ እኔ ጋር ችግር የለውም እቃሽን እኔ ጋር አስቀምጠሽ እንዲያደርገሽ ትሄጃለሽ ምንም ችግር የለውም ምናምን ይላችኋል። ልጁ እኮ ትክክል ነው፣ ግን ደግሞ በመልካም እቅድ ውስጥ ደግሞ አብሮ ያቅዳል። ከዛ ስትገናኙ ፍቅር አለ፣ መነፋፈቅ አለ፣ የዝሙት መንፈስ አለ። ከዛ ስትፈተናላችሁ። ከዛ አንዴ ከወደቃችሁ በኋላ ደግሞ ይገባል አጅሬው። ከዛ እዛው ያመቻቻችኋል። ከዛ እንደውም ቀኑን ታራዘሙትና አይ አልመጣሁም እኮ ተብሎ ሊዋሽም ይችላል። እንዲገጥመኝ እኮ እንዲሆነ እኮ ምናምን ተብሎ እኔ ምሬን ነው። በቃ እንግዲህ ቅድም ያልኳችሁ ልጅ አለች ክብረ ንጽህናዋን አታ 6 ወር ሙሉ እዚህ በቃ ተመቻቸች። እንደገና እንደ አዲስ ነው ሄደችው፣ በዜሮ ማለት ነው። ብሯን ራሱ ጨርሳ ነው ሄደችው።
እና እዛ ተመልሳ ስቀጠቅጠው የሉሲፈር መንፈስ ነው ይሄን ሁሉ ይሰራላት። እና ምን ልላችሁ ፈልጌ መሰላችሁ? አንደኛ ከአሕዛብ የሚገባባችሁ መንፈስ እናንተን ገንዘባችሁን፣ ዘመናችሁን እዛ በባርነት እንድትኖሩ የሚፈልግ በየቀኑ የእነሱን ፍላጎትና ምኞት በኩል የሚያስተላልፍ መንፈስ ስለሆነ እዚህ ስትመጡ እንዴት ነው ከአረብ የምትመጣ ሴት እኮ ሁሌ እንደተፎገረች ነው አይደለ? አረ ጤነኛ አይደሉም ነው እኮ የሚባለው። ለምን? እዚህ ከሚያሳዩት ህይወት አንጻር ገንዘብ ይዘው ቢመጡ ባህሪያቸው የሆነ ነገራቸው መንፈሱ ተላብሶ ስለሆነ የሚሰራው አንደኛ በወንዶቹ አስተሳሰብ ውስጥ ምን አለ መሰላችሁ? ማለት ይሄ ማለት ሁሉንም ወንድ እያካተትኩ አይደለም። ሴቶችን በወረደ ማንነት የሚያዩ ወንዶች አመለካከት ነው መላችሁ። ከወንድ ርቀው በአንድ በተከለለች ቤት ውስጥ በሙቀት በምግብ የተደላደለው ስለሆነ ወንድ ልጅ ፈልገውን የሚመጡት። ስለዚህ የትኛውም ወንድ ሄዶ ቢያወራቸው ለዛ ነገር ፈቃደኛ እንደሆኑ አድርገው ወንዶቹ በዛ አይነት አመለካከት ውስጥ ያሉ በዛ አይነት አስተሳሰብ ደረጃ የሚያስቡ ወንዶች አሉ። የዱርዮ ነው መላችሁ ወይንም ደግሞ ሴት የሚያሳድደውን። ከዛን ያ ወንድ ደግሞ ምን ያደርጋል? እነዛን ሴቶች ቀርቦ ጊዜያዊ ፈቃዳቸውን በተለያየ አይነት መንገድ አውርቶ ግትትም ብሎ ምናምን ብቻ የሆነ ነገር አድርጎ ወደ ፈለገው ሐሳብ ያመጣቸዋል። ከዛስ ትዳር ቁም ነገር የሚባለው ነገር ሲመጣ ገለል ይላል ማለት ነው። ከዛ ልጆች ገንዘባቸው፣ ሞራላቸው አንደኛ እነዚህ ልጆች በእድሜያቸው በትንሽ ጊዜ እድሜያቸውን የሄዱት አስቡት። ለፍተው ፍቅር አያውቁ ወጥተው መጫወትን የልጅነት ህይወታቸውን በስራ ነው የጨረሱት። በተከለለች አንድ ግድግዳ ውስጥ ነው የጨረሱት። ስለዚህ እኔ በነገራችን ላይ ፍቅርን መፈለጋቸውን ከእንትን አንጻር ከክፋት አንጻር አላየውም። ማናችንም የሚወደን የሚንከባከበን እንፈልጋለን። ሁሉም ሰው ይፈልጋል። ያንን ትሪት አድርጎ በሚሰጥ መንገድ አድርጎ ነው ገንዘባቸውን የሚጠቀሙባቸው ብዙ ነገራቸውን እና በተለይ ደግሞ የሚነግራችሁ ነገር ምንድነው? እሱ እጮኛ እዚህ ያለ የምታስቡ ሰዎች አግብተው ማለት ነው በሐረብ ሴት ልጅ ብር የሚተዳደር ልጅ በስነ ስርዓት መቶ ቤተክርስቲያን ያወራ ልጅ አለ። ታሙ በዚህ መንገድ ነው ትዳሬን እየገፋው እየመራ ያለሁት ምን ላድርግ ብሎ የእውነቴን ነው የምላችሁ በስነ ስርዓት የጠየቀ ልጅ አለ። እረፍ በቃ ንስሐ ገባበት ነው ያልኩት። አገባሻለሁ ብሎ በዛ አይነት መንገድ ማለት ነው። የእውነቴን ማለት በዚህ በቃ በሁለቱም ጆሮ የሰማሁት በዚህ ጆሮ የሰማሁት ነበር እና የምር ደንግጫለሁ። ማለት ይህንን ማቆኔ ሰው ሲያወራ ነው የምሰማው ብዙ ጊዜ በስነ ስርዓት በጆሮዬ ግን ይህንን እያደረግኩ ነው ብሎ በዚህ መንገድ ነው የምትተዳደረው ብሎ የነገረኝ ሰው ግን በቃ የመጀመሪያ ደንግጫለሁ እኔ። እና ምን ልላችሁ ፈልጌ መሰላችሁ? በተለይ ጠፋ እያሉ የሚመጡ ሰዎች ከሆኑ ሚስት አለው ልጅ አለው ይሄ የሚላችሁ ሰው እና ደግሞ የመምህርን ትምህርት የሚያውቅ ነው ተመሳስሎ ነው ስራ የሚሰራው። በእርግጥ ፈተና ውስጥ ሆኖ ነው። ነገር ግን የእውነቴን እምላችሁ ኢቭን እንደውም በቅርብ ጊዜ ከአራት ወር በኋላ ትመጣለች ሲለኝ እኔ ደነገጥኩኝ። ይቺ ሴት ያገባኛል ብላ ተስፋ አድርጋ ነው የምትመጣው። እና ስለ እውነት ነው የምላችሁ እኔ ይሄንን ሰው ሲያወራ ወይንም ደግሞ እንደዚህ በተለያየ አይነት መንገድ ሲወራ ነው እንጂ እራሱ ባለቤቱ እንዲህ እያደረኩ ነው ብሎ ሲነግሮኝ የመጀመሪያ ነው። እና እባካችሁን ገንዘባችሁን የምታስቀምጡበት ቦታ በተለይ ደግሞ አስራት አውጡበት። ገንዘባችሁን ጸልዩበት። በእውነት ነው ሰላም ለኪ ቢያንስ ማታ ማታ 7 በዛ የዚህን ሰው ማንነት ገልጻ አሳየኝ ብሉት። ቅድስት ድንግል ማርያምን እመቤቴ ቅድስት ድንግል ማርያም ሆይ ይህ ሰው ለትዳር ይሆነኛል ወይ? ይህ ሰው ከኔ ጋር እስከ መጨረሻው ድረስ ያጸድቀኛል ወይ? ወደ እግዚአብሔር ያቀርበኛል ወይ ብላችሁ ጠይቁ። የምሬን ነው የምላችሁ። እና በሰላም ለኪ ክርስትና ስሙን እየጻፋችሁ በሰላም ለኪ እመቤቴ ግለጭልኝ ላቤን፣ ድካሜን፣ ሞራሌን፣ የልጅነት እድሜን። ወንዶችም እንደዛው አውሮፓ የምትኖሩ ወንዶችም ደግሞ ሴቶቹ እዚህ ቀፈላ። ስለዚህ ይሄ ማለት ንጹህ የለም እያልኩ አይደለም፣ ግን ማጣራት ማየት መመርመር ደግሞ በጣም መልካም ነው። ከምንሰማው አንጻር ነው። እኔ እንዳልኳችሁ በፊት እኔ ባፈ ታሪክ ነው የምሰማው፣ አሁን ግን መስራት እያየሁት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው? እሱ በሰላም ለኪ ሰላም ላንቺን እያልን እንሰግድልሻለን እናታችን ማርያም ሆይ እያላችሁ ከአዳኛ አውሬ ታድኝን ዘንድ እንማጸንሻለን። ስለ እናትሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ስለ እናትሽ ስለ ቅድስት ሐና ብለሽ
ድንግል ሆይ ማህበራችን ዛሬ ባርኪልን እያለ ይሄ ሰላም ለኪ በአማርኛው ነው። በግዙም አለ ውዳሴ ማርያም ላይ ሰላም ለኪ ላሳያችሁ። ሰላም ለኪ ስትጸልዩ ይሄ መዝሙረ ዳዊት ነው። ውዳሴ ማርያም ላይ ላሳያችሁ፣ ቦታውን ላሳያችሁ። ማለት አንዳንድ ጊዜ ሰላም ለኪ ሲባል በግዙ ብቻ ለምታውቁት ብዬ ነው። እዚህ ጋር ላይ ታያችሁ ይችላል። የዘውትር ጸሎቱ ላይ ያለ አይደለ? ሰላም ላንቺ ይሁን እያለን ሰግደልሻለን። እናታችን ማርያም ሆይ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ሆይ ማህበራችን ዛሬ ባርኪልን የሚለው ይሄ ሰላም ለኪ በአማርኛው ነው። በግዕዙም አለ አምላክን በድንግልና ያልወለደች የእመቤታችን የቅድስት ድንግል ማርያም ጸሎት ሉቃስ 1 ብሎ ማርያም ማለሽ ነፍሴ እግዚአብሔር ከፍ ከፍ ታደርጓለች፣ መንፈሴ ወዳቴ በእግዚአብሔር ደስ ይላታል። ይሄ ማለት የዘውትሩ መጨረሻ ላይ ካለው ፊት ለፊት ያለው ሰላም እሱ ነው ማለት ነው። በዚህ የእውነቴን ነው የምላችሁ፣ እኔ ብዙ መልስ የማገኝበት ነው። የእውነት የምላችሁ በእውነት እኔ ብዙ ጊዜ ሰላም ለኪ ሰው ሲል ሰማለሁ። እኔ ከውዳሴ ማርያምን ብቻ ነው እንትን ማድረገው ማድረሰው የራሴን ማለት ነው። ግን ሰላም ለብቻ ተጠቅሜው አላውቅም፣ አልዋሻችሁም። ግን ስጠቀምበት መልስ አግኝቼበታለሁ። የእውነት ነው የምላችሁ። በተለይ ታግሳችሁ እመቤታችንን ጠይቋት። በጭኝነት፣ በትዳር፣ በልጅ፣ በሀብት፣ በንብረት ተስፋ እናንተ ባደረጋችሁበት ነገር ላይ የጌታዬ እናት እመቤቴ ማርያም ምንም ኃጢአተኛ ብትሆኑ የምሬን ነው የምላችሁ በሰላም ለኪ በቃ ሰላም ላንቺን እያለን ሰግደሻል። በጭንቀት ሰዓት፣ በመከራ ሰዓት፣ አሰሪዎቻችሁ ጭንቅ በሆኑባችሁ ሰዓት ወይንም ደግሞ ፈተና በጣም በተደራረበባችሁ ሰዓት ገንዘብ አልበረክት ብሎ ቤተሰብን በህመም እየጎሰመ እናንተን ገንዘብ በሚያስለካችሁ ሰዓት የጌታዬ እናት እመቤቴ ማርያም ሆይ እባክሽን ብላችሁ ጻፉ። በቃ ጉዳዩን ጻፉና የጌታዬ እናት እመቤቴ ማርያም ሆይ እባክሽ ወደ አንቺ ያለቅሳለሁ፣ ላቤን ድካሜን ሁሉ የሚያባክንብኝ ነገር ግለጪልኝ፣ እሰሪልኝ ብላችሁ በሰላም ለኪ 7 ጊዜ እየደገማችሁ ከዛ በኋላ ትላላችሁ ሰላም ላንቺ እያልን እንሰግድላለን። ሰላም ላንቺ እያልን እንሰግድ፣ ሰላም ላንቺ ይሁን እያልን እናታችን ማርያም ሆይ የሚለውን ሰላም ለኪውን እሱን ስገዱበት። የእውነቴን እምላችሁ በጣም ብዙ መልስ ታገኙበታችሁ። ተአምር ነው ስትጠቀሙት፣ እኔ ስለሆነልኝ ነው። እና አንዳንድ ጊዜ ማለት ነው ማለት ጸሎትን እየለያየው እየተናገርኩ አይደለም፣ ግን በሰላም ለኪ ውስጥ እኔ የሆነልኝ ነገር ስላለ ነው። ማለት አንዳንድ ጊዜ ሰው እንደዚህ ምናምን ብሏችሁ እናንተ ስታደርጉት እንደዚህ ነው ምናምን ብላችሁ የምትገረሙበት አጋጣሚ የለም። መብራንን እምላችሁ እና እጮኛ ኖሯችሁ ትዳር ኖሯችሁ በትዳራችሁ ውስጥ ባላችሁን ይፈትናል። እኔ ልነግራችሁ የምፈልገው ማለት ነው ባለቤቴ ገንዘብ ያባክናል፣ ስራ ይሰራ ምናምን ስትሉ የእውነት ነው የምላችሁ በጣም የዋ ወንዶች አሉ። በጣም ምስኪን ገር ምንም የማያውቁ ግን የሚስታቸው መንፈስ እየመጣ እዚህ የሚያባክናቸው አለ። ትዳራቸውን በጋራ እንዳያሳድጉ ደግሞ የሚበትናቸው መንፈስ አለ። በቃ ይሰራል ወይ ያሰንፈዋል፣ ወይ ገንዘብ ያስባክነዋል፣ ወይ ደግሞ እሷን ራሱ እንዲያረስቲ ገንዘብ ላኪ ለማድረሱ ይቸገራል። የእሷን እጅ እንዲያይ ያደርገዋል። እና እናንተ ያንን ታሳቢ አድርጋችሁ ማለት ነው በእውነት ነው የምላችሁ ለባላችሁ ጸልዩ። ስለ እውነት ነው የምላችሁ እመቤቴ ነው የምላችሁ እናንተ በሰላም ለኪ ተማጸኑ። በቃ ማለት ስራ ሊበዛባችሁ ይችላል፣ ይደክማችኋል። በተለይ ደግሞ ከሀገር ውጭ ያላችሁ ሰዎች በጣም ይደክማችኋል። ሀገር ውስጥ ራሱ ልጅ እያሳደጉ የሆነ ነገር እየሰሩ በቃ ባላቸው በአቅሙ እየተሯሯጠ ከኑሮ ከብዙ ነገር አንጻር በጣም ጊዜ የሚጣበቡ ሰዎች አሉ። እና በሰላም ለኪ መማፀን ነው። የእውነቴን ነው የምላችሁ በቃ እመቤታችን የጭንቅ አማላጅ ናት። የጭንቅ እናቶቻችን በምጥ ቢጨነቁ በረሃብ በችግር እርሻው አልሳካ ቢላቸው ብዙ ነገር አልሳካ ቢላቸው አውሬ ቢመጣባቸው አባቶቻችን በገዳም ያሉ በምን ያሉ በሰላም ለኪ ነው። እኔ ትዝ ይለኛል አንድ ጊዜ ወደ መዞር ገዳም የሚባል ታውቁት ከሆነ ወደ ጉራጌ ክልል ወደ ሰባት ቤት ለተወሰነ ጊዜ እዛ ሄጄ ነበርና የምሬን ነው የምላቸው ተማሪዎች ንሳ እንትን አይምሮ ምንድነው ድቁና ትምህርት አልገባ ሲላቸው ማለት ነው ሰላም ለኪ ነው የሚደገምላቸው። እና በዛ አጋጣሚ እኔም አብሬያቸው አጎንብሼ ሰላም ለኪ እንዲደገምልኝ ለ3 ቀን እንትን ብዬ ነበር። ኧረ በለው
ፈውስ አይደለ እንዴ? በቃ ይሄ አይምሮቹ ነፃ ነው የሚሆነው በእውነት እና የሰላም ለኪ ጸሎት እኔ በህይወቴ አይቼበታለሁ። እመቤታችን ቅድስት ድንግል ማርያም የሚሳናት ነገር የለም፣ የጌታችን እናት ማለት ነው። እና ሁላችሁም ሰላም ለኪን ተጠቀሙበት ነው የምላችሁ። እና አለሽ አይደለ እህቴ፣ በተለያየ ጭንቀት ውስጥ ያላችሁት ወንድሞቼ ሰላም ለኪን እንግዲህ ተጠቀሙበት ነው እላችሁ። ያው ስለ ሰላም ለኪ በደንብ እንትን እያልኳቸው እኮ ነው። እኔም የተደረገልኝን ለመስክር፣ አንቺ ብቻ ነሽ መሰክሪው። ያ ሰማልንታው በጣም ጎበዝ ነበር ታለን። በጣም ደስ ይላል። እውነት ነው። እኔም ደግሞ ስለ መልካም ሚካኤልም ልንገራችሁ። መልካም ሚካኤል ራሱ ነገራችሁ። ስለ መልካም ሚካኤል በጣም የሚጨነቅ ሰው ካለ እንቅልፍ እምቢ ይለኛል እያሉ ነው። እያየሁ ነው ኮሜንትና በሌላ ስልክ መልካም ሚካኤል እንዴት እንደሚያረጋጋ መልካም ኢየሱስና መልካም ሚካኤልን በጣም በቃ ተጠቀሙበት። እሱን ቶሎት እኔ በጣም ተጠቅሜበታለሁ። በጣም ደስ ይላል። እኔ የምፈልገው በነገራችን ላይ ይሄ መንፈሳዊ ህብረት ነው። አንቺ እግዚአብሔር ያደረገልሽ ነገር አምላኬ ይሄን አድርጎልኛል፣ ይህ ቅዱስ መልአክ የጠባቂ መልአክ ይሄን አድርጎልኛል ብለን እንትን ስንል ያለውን ነገር በጣም ነው ደስ የሚለው። ማለት የምሬን ነው የምላችሁ፣ በጣም ስለምንጽናና ነው። እኔ አሁን ከአንዳንድ እህቶች ተሙ እግዚአብሔር እንዲያደርግልኝ ምናምን ሲሉኝ የምሬን ነው የምላችሁ፣ የሆነ ነገር ራሱ በራሴ ጉዳይ አጋጥመኝ ከሆነ ጨንቆኝ ከሆነ እረሳለሁ። በእውነት ነው የምላችሁ። ጨንቆኝ ምናምን ብቻሽን መሆን የምትፈልጊበት ታይም የለም። በቃ አላንሳው እስኪ ራሴ ልረጋጋ ምናምን እና ቴክስታቸው ምናምን አይነት ዝም ብዬ አንስቼ አወራቸዋለሁ። በቃ ወይ ደስ የሚል ነገር ይነግራቸዋል። ተሙ በታይ እግዚአብሔር እንዲያርጎልኝ እመቤቴ እንዲያርጋልኝ ስል የራሴን ጉዳይ ረሳዋለሁ። ወይ እግዚአብሔር ሚስታነ ነገር እኮ የለም እላለሁ። ከዛ የኔን ጉዳይ ረሳዋለሁ። በእውነት ነው የምላችሁ። ለምን እነሱ በበረሃው ነው በስደቱ ነው እንዴ። ባለፈው ተናግሬያለሁ አይደል? ያ ሊደፍራት የነበረው ሽማግሌ ከላዋ ላይ ወርዛ አሽቀንጥሮላት ጥሎላት የምን ኃይል እንደጣለው ሲነግራት አንደሳኑ ተይዞ ለአንቺ አምላክ ጸልይልኝ ሲላት ሰውየው እንግዲህ እመቤታችን ትፍታ ብላው ገና ከመውጣታ ስሟን ጠራት። ከዛ አስከበራት። አንድ ሰው ልጅ የጸሎት ህይወቷን ማንኛውም ህይወቷ ላይ አንድ ሰው እንዳይነካት ብሎ ጭራሽ ማገዝ ጀመረ። እና በጣም በእውነት እና ትልቁ ነገር በህይወታችን እኛ ብቻ እንደው መከራው ክርስቶስና እምነታችን የእውነቴን ነው የምላችሁ። በተለይ ከተሰደዱ ሰዎች የመማረው ሰው በመከራ ውስጥ ነው እግዚአብሔርን የሚያገኘው። እምነቱን ራሱ ልኩን የሚያውቀው እናንተ አሁን ምንድን ነው የምትሉት? ስደት ስመጣ ነው እግዚአብሔርን ያወቅኩት፣ ሃይማኖቴን ያወቅኩት፣ ቤተሰቦችን ያገዝኩት፣ ያስቆረብኩት ምናምን ትሉ የለም። እኔ ደግሞ አሁን ከእናንተ ነው የምማረው። የእውነቴን ነው የምልሽ። ስደት እኮ ለኛ ገዳማችን ነው። በአሁኑ ሰዓት እንደውም በፊት ያሉት ተጎድተዋል። ስንት ባልነበረ ነው አራቱ ምናምን ባልነበረበት ሰዓት አሁን ላይ ያለ ነው። ግን በጣም እየተጠቀምንበት ነው ያለው። እንደውም ስደት አሁን ላይ ስደት ነው ጥሩ። በቃ ስደት ማለት ሁለት ጥቅም ነው። አንደኛችን እናውቃለን፣ ሁለተኛ ገንዘብ እናገኛለን። በፊት እንደውም የሚሞቱት ልጆች ብዙ ነበሩ። ሰው ይገላሉ፣ ይገሏቸዋል፣ ከፎቅ ራሳቸውን ይወረውራሉ። በጣም ብዙ ስቃይ ነበር። አሁን ግን ያን ሁሉ ተተው። ምክንያቱም የመናፍስት ችግር ስለተረዳን ስላወቅን። እኔ በፊት እኔ ገጠር ነው ተወልጄ ያደኩት ብያለሁ እና ያደኩት ዛር የምታመልክ እናት ቤት ነበር እና እናታችን ስራ ምናምን ስለሚበዛባት ሴትዮዋ ዛር ነው የምታመልከው። ከቤት አትወጣም፣ የታመማ አትጠይቅም፣ እሷ አትሄድም፣ ቤተክርስቲያን አትሄድም። ቤት ትቀምጣለች፣ በግ ይታረዳል፣ ዶሮ ይታረዳል ምናምን እና እሷ ልጆችን እንድትይዝላት እናቴ እኔና 3 ልጆች ከቤታችን 7 ነን። 3ታችን እዚህ ነው እና ዝም ብለን ስትንበላ ልጆች ናቸው ትላለች። ሲታረድ እንበላለን፣ ሲታረድ እንበላለን። ሊሾናት የሚባላለ ደግሞ እሱን ይደርጋሉ ምናምን እና እኔ በጣም ስቃይን አይቼ መንፈሱ ዝም ብሎ ነበር የሚነዳኝ እንደቱታው ማለት ነው። እዚህ ስመጣ ያወቅኩት እና እዚህ ስመጣ በግልጽ እዛ አዲስ አበባ በሆንኩ ሰዓት ኃጢአት ነበር የሚያሰራኝ። እዚህ ደግሞ ኃጢአቱን ትቼ ስመጣ መንፈሱ በቃ ተገለጠ። በአካል እንደዚህ በቃ ትግል ሆነብኝ እና ልክ መምህር ግርማ ካወቅኩኝ በኋላ ነው ወደ ጸሎት ስገባ ነው ራሴን ያወቅኩት። እና ለምን ቤተሰቦቼን እወቅስ ነበር፣ ለምን አደረኩኝ
እዛ ቤት ስላደኩ ምል ነበርና ሲገባኝ ግን ለሴትዮዋ ራሱ ማዘን ጀመርኩ። ልክ ሴትዮዋ እንደሚያደርጋት ነበር የሚያደርገኝ። በቃ ስታቃስት ነው የምትለው፣ ቆረጠም ይበለኝ ምናምን ትላለች። ልክ እሷን እንደሚያደርጋት እኔ የሚያደርገኝ ነበር። አሁን እሷ አረፋለች እና ሴትዮዋን እኔ እራገም ነበር በፊት ሳይገባኝ። አሁን ግን ለሴትዮዋ እንዴት እንደማዝንላት መናፍስት እንዴት ተጫውቶባት ህይወቷን እንደወሰደው እና የመምህር ተስፋዬ ትምህርት ህይወት ነው ለኛ። በቃ ስደት ደግሞ ገዳማችን ነው እና በጣም ስደት ላይ ያለው ሰው የታደለ ነው። ግን ችግሩ ስንገባ ነው። አሁን በፊት ከነበርኩበትና አሁን ካለበት በጣም የተለያየ ነው። በጣም ይከብዳል። አሁኑ በጣም ይከብዳል። በቃ ለመስገድ ይከብዳል። ምናምን ይጨማምራል በጣም ከበፊቱ የአሁኑ ከበደ። ልክ ነሽ። ፈተናዎች አሉ፣ ግን እግዚአብሔር ከምንም በላይ እሺ ጨርሽ ያሰብሽ እና ምንድነው በደንብ እንደው በቃ በታስተምሩበት አንተም በምታስተምርበት ጊዜ መምህር እንኳን ይናገራልና ጊዜም ስታስተምር ወደ ሀገር ቤት ስትመጡ ራሳችሁን ጠብቁ። በቃ እውነት የምታሸንፉ መስሏችሁ መታችሁ እንዳትጎዱ ተምናቸው። በቃ ማን ቤተሰብ እንዲያገኙ መንፈሱ በጣም ተንኮለኛ ነው፣ ይጠብቃል እዛ። እሺ እኔም የተቻለኝን ያህል ከእግዚአብሔር ጋር መልእክቴን አስተላልፋለሁ። እንግዲህ እህት ወንድሞቼም ከእህታችን የምትሰሙትን ቃል እየሰማችሁ ነው። ወደ ሀገራችሁ ስትገቡ በነገራችን ላይ በጣም ብዙ ልጆች ይመጣሉ። እዚህ እንግዲህ ምናምን ገዳም ሄዱም ጠቁማቸዋለሁ። እኔ ይርጋለም ቅድስት አርሴማ ነው ለሱባኤም ሆነ ለማንኛውም ነገር ሲሄድ ይርጋለም ቅድስት አርሴማ ከሐዋሳ አንድ ታክሲ ነው የሚያዘው እዛና ከዛ በኋላ እንግዲህ ምናልባት እኔ ብዙ ጊዜ ያው ይርጋለም ቅድስት አርሴማ ነው የሚሄደው፣ ወደዛ ነው የምጠቁማቸው። ከዛ ባለፈ ደግሞ እዚሁ እንጥጦ ኪዳነ ምሕረት እንዲሁም ደግሞ በራሳቸው በፈቀዱበት ስውራ ማርያም ምናምን የሚሄዱም አሉ። ግን አብዛኛው ጊዜ ወደዛ ነው እህት ወንድሞቼን እንዲሄዱ ሪኮመንድ ማድረጋቸው ማለት ነውና አሉ በጣም ብዙ ሲመጡ እስካሁን እኔ እንግዲህ ያጋጠመኝ እንደዛ ነው። ሁለት ሰው አጋጥሞኛል። ከወር በኋላ ደውለውልኝ ባላቸው በቢላ የሚያሳድዳቸው ቢላ ደብቃ የምታድር በእውነት ነው የምላችሁ፣ ቢላ ደብቃ የምታድር አሁን ተሽ ጸበል ሂጅ ያልኳት ልጅ አለች። አሁን አለች አዎ በቃ እግዚአብሔርን ነው የምላችሁ ቢላ ደብቃ ነው የምታድረው፣ እወጋሻለሁ እገልሻለሁ እያላት ማለት ነው። እና ባለትዳር ናት እንግዲህ ስንት ዓመት ለፍታ ነው የመጣችው። በእውነት እንዴት እንደምታሳዝን ልጅቷ ደግሞ አመቺሳ የተሰጠች ናት። የአመቺሳ መንፈስ ታውቁታላችሁ። አመቺሳ የተሰጡ ልጆች ምን ያህል ህይወታቸውን ይሄ ጠቋር የተባለው መንፈስ እንዴት እንደሚጫወትባቸው እኔ አመቺሳ ተሰጥተው ያልተደፈሩ በተለይ በቃ ብዙ ኩተት ውስጥ ነው የሚከታቸው። መንፈሱ የኔ ናት ብለው ስለሚያስብ በስጋቸው በመንፈሳቸው ላይ የፈለገውን ፍቃድ ለመፈጸም ነው ቆርጦ የተነሳው። እና እባካችሁን እኔ እንደ ወንድም እንደ አንድ ክርስቲያናዊ መንፈሳዊ ወንድም ማካፈላችሁ ምንድነው እሱ ስትመጡ ያ ሁሉ አመት እኮ አንዳንዱ ልክ ወደ ገዳም ሂጂ ናፍቃኛለች ምናምን እንዴ ስንት ዓመት ሙሉ 2 ዓመት 3 ዓመት 4 ዓመት ሙሉ ሳታገኛት ኖር የለሽ ነግረሽ የለ አንድ ወር ገዳም አይምሮሽን አረጋግተሽ ቁጭ ብለሽ ኤደርሽን ተጠምቀሽ ቅዱስ ቁርባንሽን በልተሽ ጠጥተሽ ከደም ከስጋሽ ጋር ተዋህዶ መንፈስሽ ተረጋግቶ ወደ ቤተሰብ ራሱ ስትሄጂ ይሄ እንዴት ነው የአረብ ሀገር የምትመጣ ሴት ወይንም ደግሞ ከሌላ ሀገር የሚመጡ ሰዎችን እኮ እንዴት ነው የሚያስቡት? እብድ ወንዱ ሴት የሚያሳድድ ሴቷን ደግሞ በቃ የምትታወቅበት ማንነት አለ። ከአረብ ሀገር መጡ ሲባል የሚታወቁበት ማንነት አለ። ያንን ማንነት ቀይራችሁ የምትመጡት አንዳንዶቹ አያስታውቁም ከየት እንደመጡ በቃ እዚሁ የነበሩ የሚያስመስላሉ። በቃ ማለት ተረጋግተው ስለሚመጡ ብዙ ነገራቸው በርዶ እንደ በፊቱ የተለያየ ቻፕስቲንግ ከካልቸሩ ጋር የማይሄድ አለባበስን ምናምን ለብሰው አይደለም የሚመጡት። በቃ ማንነታቸውን መስለው ነው የሚመጡት። ይሄ ደግሞ የመንፈሳዊ ሴትና የመንፈሳዊ ወንድ የክርስቲያናዊ ምግባርን ህይወት ነው ይዘው የሚመጡት። እና እዚህ ስትመጡ ትፎገራላችሁ። ብይ እንጂ ጠጪ እንጂ እንዲያርጊ እንጂ ምን ሆነሻል? የኔ ልጅ ታመሻል? ምን ገዳም የምትይው ብዙ ነገር አለ። ግን እናንተስ ምን ደሞ ነው ያለባችሁ? ጠንካራ በቃ የእውነቴን ነው የምላችሁ። ይሄ ፉገራ ነቆራ ምናምን ምን አስጨነቃችሁ እናንተ? አይበላችሁ አይቆነጥጣችሁ መተው እኮ ነው። ስለዚህ በተለይ ስድብ፣ ፉገራ፣ ማሽሟጠጥ ፋሚሊ እንዲሰብሰብ ብሎ እናንተ ስትጸልዩ የሆነ ነገር ስታደርጉ እናንተ ለማሸማቀቅ ብዙ ነገር ያደርጋሉ። በተለይ ከውጭ ሀገር ከመጣችሁ በኋላ የምታገኟቸውን ሰዎች መጠንቀቅ፣
በየቦታው ቅቡ ማለት ትርፉ ሰብስቦ ይዞ መምጣት ነው። የድሮ ጓደኛችሁ ይደውላል። ከዛስ ታገኙታላችሁ፣ ትበላላችሁ፣ ትጠጣላችሁ። ከዛስ በዝሙት ትሰናከላላችሁ። እና አንዳንድ ጊዜ ያሳዝናል። በዚህ ሳምንት አንዲት እህት በዚህ አይነት መንገድ ተፈትና በጣም ያሳዝናል። እስከ ማስወረድ ደረጃ ደርሳለች። የእውነቴን እንምላችሁ ገና ልጅ ናት እና እባካችሁን ከውጭ ሀገር መታችሁ የእውነቴን እንምላችሁ እራሳችሁን ጠብቁ። በተለይ ሴቶች የምታገኟቸውን ወንዶች የድሮ ጓደኛሽ ይደውላል፣ አጅሩ ይቀሰቅሰዋል፣ ጠፋሽ ምናምን እናንተ ጋርም ደግሞ ያነሳሷል መንፈሱ። ከዛስ በዝሙት ይሰናከላሉ ያለ ጊዜው ያለ ሰዓቱ ያለ ፕሮግራም። ከዛስ እንደገና ደግሞ ያንን ታስወርዳላችሁ። የድፍረት ኃጢአት ነው የሚያስፈጽማችሁ። ይሄን እምላችሁ በዚህ ሳምንት የደረሰ ነገር ነው እና እባካችሁ ስለ እግዚአብሔር እንምላችሁ በእውነት ነው የምላችሁ። በቃ ሰው የሚላችሁን እሺ በሉ። በቃ እንደመጣችሁ ምን አይቆጥርባችሁም እኮ። ሱባኤያችሁን ግቡ። ሱባኤ ባትገቡ እንኳን ጸበል ተጠምቃችሁ እላችሁ ላይ ያለውን አራግፋችሁ እዛ በጾም በጸሎት በስግደት ሙት የነበረውን ራስን በመግራት ከብዙ ነገር ራሳችሁን ቆጥባችሁ እኮ ነው የነበራችሁት። በእውነት ከስድብ ከሐሜት ከምንዝር ጌጥ ከበዓት ነው የምትወጡት። በቃ እንዴት ነው ከአንድ በዓት ነው የምትወጡት። ስለዚህ ብዙ ነገር ይጠብቃችኋልና ራሳችሁን ጠብቁ። ብዙ ነገር አለ። እግዚአብሔር አምላክ ሁላችንም የሚጠብቀን ነው። እሺ በጣም አመሰግናለሁ። ሌላም ሰው ከውስጥ አስገባኝ እያለ ያለና እነሱን ላስገባቸው። እሺ